ይቅርታ አንቺ እንዳለቅሽማ ከእንግዲህ አንድ ፍሬ ነው። አይ ብቻ የፈለግሽውን ሰጪ። አይ በቃ እንዴት ነሽ? አለሁ እግዚአብሔር ይመስገን። ዶክተር ኬብሮን እባላለሁ። 4 ጥያቄዎች አሉ። አራቱንም ከመለስሽ ወይ ይሄንን ሽልማት ሰጥሻለሁ ወይ 500 ብር ሽልማት አለሽ። ኦኬ። የመጀመሪያው ጥያቄ አንድ ሰው ልጅ የልብ ምቱ በደቂቃ ስንት ነው የሚሆነው? በደቂቃ አላውቀውም። ከምቺ የምታውቂው በደቂቃ 500 ኦኬ በአንድ ደቂቃ እስከ 120 የትልቅ ሰው ኦኬ የትልቅ ሰው እንትን ማለት ይችላል ከ120 እስከ 150 በደቂቃ 120 በደቂቃ 72 600 በደቂቃ 190 ኦኬ 190 እሺ 5 ሁለተኛ ጥያቄ ነስር ቢያጋጥምህ ምን ታደርጋለህ ወይ ምን ማድረግ አለብህ? ኦኬ ነስር ሲያጋጥመኝ የሆነ ቀዝቃዛ ነገር እዚህ ጭንቅላታችን ላይ አድርገን ወደ ታችም ዝቅ ሳንል ከፍም ሳንል ከፍ ካል ንስሩ ወደ አእምሮአችን ሊመለስ ስለሚችል እና ዝቅ ካልን ደግሞ ብዙ ደም መፍሰስ ስለሚችል ከሁለቱም ሳይሆን ቀጥ ብለን መቀመጥ አለብን ብዬ አስባለሁ። ነስር ያጋጠመው ሰው ቀጥ ማለት እንደዚህ ቀጥ ማለት ነው አፍንጫውን መያዝ ነው ያለበት። አፍንጫው ቢነስር ራሱን እንዲያቀዘቅዘ በውሃ መታጠብ ነው። ነስር ካጋጠመው መጀመሪያ ነስሩን ወደ ላይ ከማድረግ በፊት ትንሽ የሆነ ቦታ መርጦ እንዲፈስ ማድረግ። ቢያንስ አሁን ትንሽ ንጹህ ነገር ነቢ ሶፍት ይዝና የሆነች ቦታ ይመርጥና ወደ ውስጥ ከመግባት በፊት በደንብ ሆኖ ትንሽ እንደፈሰሰ ተራርጎ በትንሽ ነገር ከትንሽ ከፈሰ በኋላ አፍንጫው ጋር ወተፍ አድርጎ ትንሽ ቀና ብሎ መያዝ። እሱ ሲያጋጥመኝ ያጋጠመኝ እንደኛ ከሆነ እንደ አበሻ ከሆነ ቅቤ በአፍንጫ እናደርጋለን። ሰው ያወቃ ቅቤ ያነጥርና በአፍንጫ እንደዚህ አድርጎ አጎንብሶ እንደዚህ ይሰጣል። ጤና ጣቢያ ከሄደን ደግሞ የሚያስፈልገውን መድኃኒት ይሰጣሉ። እንዲህ በጀርባው እንዲተኛ ያደርጋል። በጨርቅ ምናምን ነገር እንጠላለፍለታለን። የደም ግፊት ደግሞ ከደም ግፊት ጋር ሊገናኝ ስለሚችል የደም ግፊቱን በመለካት ሕክምና እንዲያገኝ ምናምን እኔ እንደመዘዘቅ ብዬ አንድ የማቆም እና ሶፍት ታዩን እንደመዘዘቅ ተዘዝቄ አንድ የማቆም ወዴታች ማጅራት ገትር ሲባል እንሰማለና ምንድነው በሽታው? ምን ክፍል የሚያጠቃ ነው? የሰውነታችንን ክፍል የትኛውን ነው የሚያጠቃው? ማጅራት ገትር የሚባለው በሽታ የሚያጠቃው አንገትን እንደዚህ ንቀሩ ከዛ በኋላ ወደ ሞት ያደርሳል። ስለዚህ የትኛው ክፍል ነው? ምኑ? የሰውነታችን የትኛውን ክፍል ነው የሚያጠቃው? ደም ስሮችን ነው የሚጠቃው። ደም ስሮችን ይይዛል። ከዛ በኋላ ወደ ሞት ነው ካልተጠቀመን ማለት ነው። ማጅራት ገትር ወረርሽኝ ነገር ነው መሰል። ምን ሲጎዳ የምትታመም ይመስላል? እዚህ ደም የአንገት እንትኖች አንገት አላሪ ጅማታችን ነው የሚባለው እነሱ ሲቆጥ ከባክቴሪያ የሚመጣ ይመስለኛል። የምን ክፍል? አሁን ለምሳሌ የምን ሰውነት? የአንገት ምናምን የአንገት ማጅራት እዚህ ጋር አንገታችን አካባቢ አንገታችን እንጃ ከጀራዛ ካይ ይመስለኛል ከነርቭ ጋር የተያዘ ነገር ሊሆን ይችላል። እዚህ አንገታችን አካባቢ ላይ ወይ ሴሎቻችን ሲጎዱ ምናምን እንደዛ ሊሆን ይችላል። መጨረሻ ጥያቄ ደግሞ ብዙ ጊዜ የስኳር ታማሚዎች ሩቅ መንገድ ሲጓዙ ከቤት ሲወጡ ጣፋጭ ነገር ወይም ደግሞ ትንሽ የስኳር ቋጠር አድርገው ይጓዛሉ አይደል? ለምን ይመስላል? መቢ የስኳራቸው ዝቅ ካለ ትንሽ እንዲጨምርላቸው ያግዛቸዋል። ከሚያንስ ይልቅ ትንሽ ቢበዛ ይሻላል። ያ አደጋ አለው መሰለኝ ከቀነሰ። ስኳር በሽተኞቹ ነው ስለሚያዝ ኦኬ ስለሚያንስ እነሱ ስኳር ታማሚዎቹ ብዙውን ጊዜ ስኳር ስለሚጠቀሙ ነው። አብዛኛው ጣፋጭ ነገር ስለማይገባ ጣፋጭ ነገሮች ሁል ጊዜ ይጠቀማሉ። ሀብታሞች ስለውዲያን ደግሞ ስኳር አይይዝም። አጋጣሚ የስኳር ህመምተኛ የሆነ ሰው ሊጥለው ይችላል ወይም ደግሞ የረሃብ ስሜት ሊሰማው ይችላል። መድኃኒት እጁ ላይ ከሌለ በዛ ማስታገስ ስለሚችል አንዳንዴ ስኳራቸው ዝቅ ሊል ስለሚችል አሁን ለምሳሌ እነሱ ደማቸው ወይ ምግብ ካላገኙ በዛ ሰዓት ምግብ ምናምን የማያገኙ ከሆነ ጣፋጭ ነገሮችን ይዞ ይወጣሉ። እንደ ወይ ከረሜላ ነገር ወይ ምሪንዳ ወይ ደግሞ ስኳር ነገር ይዞ ይወጣሉ። ስኳር እንትኑ ጣፋጭ ነገር ስለሚያስፈልግ ያ ስለሚያቆሙ ከስኳር ትነሳ ጣፋጭ ነገር ተቀመሱ በኋላ ለምን ይመስልሃል ጣፋጭ የሚያስፈልጋቸው? እንጃ
ማለት ድንገት የስኳር በሽታቸውን እንትን ሲል በምግብ እጥረት ምናምን ስለሆነ እንዲያረጋጋቸው ይመስለኛል የሚይዙት እና አሪፍ ነው ብዬ ነው የማስበው። እሺ አንደኛውን ኦልሞስት መልሳለች አንደኛውን። ስለዚህ አንድ በሚል እያዝልሽ። አንድ ከአራት ነው ያለሽ። ሽልማት ባንሸልምሽም ማስተዛዘኛ እንስጥሽ። አንድ ፍሬ ነው። አይ በቃ ጥያቄያችንን ጨርሰናል። አልተመለሱም። ይቅርታ። አንቺ እንዳለቅሽማ ከእንግዲህ ውሰድ ውሰድ በደንብ። ኧረ በደንብ ውሰድ። አብሽር ውሰድ በደንብ ውሰድ። እስከ ቻልከው ውሰድ።